ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? በዛሬው ዕለት እጅግ አዳዲስና ሰበር መረጃዎችን ይዘንላችሁ ቀርበናል። ከነዛ መካከል አርሰናልና ቪኒሲየስ በግል መስማማታቸው በይፋ ተረጋግጧል። ያውም ለአርሰናል የቅርብ ምንጭ ከሆነው ሃንድ ኦፍ አርሰናል ነው። ታዲያ በዝርዝር ስለሱ መረጃ እናነሳለን። እንዴት ነው የሚሆነው በቀጣይስ የሚለውንም ለመነጋገር እንሞክራለን። ቼልሲም በኤፍኤው ተቀጥቷል። ከባድ ቅጣት ነው የተጣለበት። እንደገና አሁንም በዝውውር ሂደቱ ላይ እንዳይሳተፍ ሊታገድ እንደሚችል መረጃዎች ወጥቷልና በሱ ዙሪያም ሌሎች ሰፊ መረጃዎችንም ይዘንላችሁ እንቀርባለን። የማንቸስተር ዩናይትድ፣ የማድሪድ፣ የሊቨርፑል የተለያዩ መረጃዎችንም ይዘንላችሁ ቀርበናልና እናንተም እስከ ቪዲዮ መጨረሻ አብራችሁን ቆይታ አድርጋችሁ ቻናሉን ሰብስክራይብ በማድረግ ቪዲዮንም ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ሳጥን ውስጥ ሀሳብ መስጫ ሳጥን ውስጥ ሀሳባችሁን ያስቀምጣችሁ ቤተሰብ እንድትሆኑ ስንል በአክብሮት የምንጋብዘው ጉዳይ ነው። ወደ መጀመሪያው መረጃችን ስናመራም የማንቸስተር ሲቲ ሁኔታን እንመልከትና ሲቲዎች እንግዲህ ኳሱን ተቆጣጥረው መጫወት ብቻ ሳይሆን ሜዳውን እንዴት በማስፋት ሲጫወቱ እንደነበር እናስታውሳለን። በፔፕ ጋርዲዮላ የዘመን ጊዜ ማለት ነውና ታዲያ ጋርዲዮላ ተከላካዮችን ወደ መሃል ሜዳ በማስገባት የተጫዋች ብልጫን በመሃል ሜዳ ላይ ይፈጥራል። ይህ ደግሞ እንደ ኬቪን ዴብሮይነ ላሉ ፈጣሪ ተጫዋቾች ሰፊ ነፃነትን ሲሰጣቸውም ተመልክተናል። እነዚህ ደግሞ በነፃነቱም ተጠቅሞ በርካታ የግብ ዕድሎችንም ሲፈጥሩ የተመለከትናቸው ተጫዋቾች ናቸው። ሲቲዎች ደግሞ ኳስ ሲያጡ በሰከንዶች ውስጥ ኳስን መልሰው ለመቀማት የሚያደርጉት ካውንተር ፕረስ ደግሞ የዘመናዊ እግር ኳስ ትልቁ ሚስጥር እንደነበረ እናስታውሳለን። ታዲያ በሌላ በኩል ደግሞ ሚኬል አርቴታ የተባለ አንድ ጀግና ሰው አለና እሱ የሰራው ስራ ደግሞ ሌላ አስገራሚ ነገር ነው። ብዙ ጊዜ የሚወቀሰው ነገር የድሮ የእግር ኳስ ዘመን ምንድን ነው በጣም የፊዚካል የጨዋታ ስታይል አለው የሚል ነበረ። ማለትም የፈለገ አንድን ተጫዋች ገንድ ሰበጥረው በእርግጥም የቫር የቴክኖሎጂ የዳኝነት የቴክኖሎጂ ሲስተሙ በዛ ጊዜ ስላልነበር ነው እንጂ ቢኖር ኖሮ ምናልባትም አሁን የምናወራላቸውን ታሪኮች ላንመለከት ምንችልባቸው ሁኔታዎች ነበሩና አሁን ላይ እንደዛ አይነት አጨዋወት ስታይል የለም። ተጫዋች እንደፈለት ገንድሰ ልታልፍ የምችልበት ሁኔታ የለም እና በዚህ አይነት ሁኔታ ላይ ግን አርቴታ ዳግም የድሮውን አይነት የጨዋታ ስታይል ማለትም ጥብቅ የመከላከል ሁኔታንም ሲፈጥር ተመልክተናል። እና ግን ደግሞ መከላከል ብቻ አይደለም። አርቴታ የጋርዲዮላንን ፍልስፍና ወስዶ የራሱን ጉልበትና ወጣትነትም ጨምሮበት አርሰናልን ምን ያክል ከኳስ ውጭ በሚያደርገው እንቅስቃሴ ላይ እንደ መሰረተው ተመልክተናል። እንደ ማርቲን ኦዴጋርድና ቡካዮ ሳካ ያሉ ተጫዋቾች ታዲያ በትንሽ ቦታ ላይ የሚፈጥሩት ቅብብል የአርሰናልን የማጥቃት ኃይል ምን ያክል ኃይለኛ እንዳደረገውም ተመልክተን ነበር፣ በተለይ በእነዚህ በሁለት ተጫዋቾች። ታዲያ አርሰናል የማጥቃቱን ሂደት በእነዚህ በሁለት ተጫዋቾች ላይ ብቻ መመስረቱን ተከትሎ ሌሎች የማጥቃት ሂደት አቅም ያላቸውን ተጫዋቾች ለማስፈረም ጥረት ሲያደርግ በብዙ ዓመታት ተመልክተነው ነበር። ከነዛ መካከል ሊያንድሮ ትሮሳርድ አንደኛው ነው። ካይ ሃቨርትዝ ይጠቀሳል፣ ጋብርኤል ጄሱስ ይጠቀሳሉ። በርካታ ተጫዋቾችን አሁን እነ ማዱዌኬን እየተመለከት እንገኛለን። ኤቨርቺዝም እንደዛው። ግን ደግሞ አሁን ላይ የተሰሙ ትልቅ ሰበር መረጃ አርሰናል ከቪኒሲየስ ጁኒየር ጋር በግል ጥቅማ ጥቅም መስማማታቸውን መረጃዎች አረጋግጦታልና ይህ የሚከሰት ከሆነ አርሰናል እጅግ በጣም ትልቅ አፕግሬድ ትልቅ መሻሻል በማጥቃቱ እንደሚያበረክት የምንመለከተው ጉዳይ ይሆናልና በዚህ የዝውውር መስኮት እንግዲህ የሚያደርገው ነገር እጅግ አስገራሚ እየሆነ የሚገኘው አርሰናል አርቴታ የፕሪሚየር ሊጉን ዋንጫ ለማሸነፍ ምን ያክል ቆርጠው እንደተነሱ የሚያሳይ ይሆናል። ለዚህ ደግሞ ትልልቅ ተጫዋቾችን ማምጣት ግድ ይላል እና ከነዛ መካከል ቪኒሲየስ ጁኒየር ወደ አርሰናል ሊመጣ ነው የሚለው መረጃ ነው። እንዴት ሊሆን ቻለ? እንግዲህ ስንመለከተው ቪኒሲየስ ጁኒየር በማድሪድ ያለው ኮንትራት ወደ መጨረሻው ዓመት እየተቃረበ ነውና ማድሪድ ለተጫዋቹ አዲስ የኮንትራት ማራዘሚያ ጥያቄ ያቀረበ ቢሆንም ውሳኔውንም ምን ሲል ገልጾለታል? ቴኪት ኦር ሌቪት፣ ከፈለግ ተቀበል፣ ካልሆነ ደግሞ መተው ትችላለህ በሚል የማስጠንቀቂያ መልክ ነው ያቀረበው። በቅንፍ ውስጥ ምን ማለት ነው የሚለውን ስንመለከት ከዚህ በላይ የተሻሻለ ደሞዝ ጥያቄ፣ የኮንትራት ጥያቄ አላቀርብልህም ማለት ነው። ይህንን ክፍተት የተመለከተው አርሰናል ታዲያ በፍጥነት ድርድር ውስጥ ገብቷል። እንደ ታዋቂው ጋዜጠኛ ማሪዮ ኮርቴጋና እና ሌሎች ታማኝ ምንጮች ዘገባ ከሆነ አርሰናል የቪኒ ጁኒየርን ሁኔታ በቅርበት ሲከታተል ቆይቷል። ይባስ ብሎ አሁን የወጣው ሰበር መረጃ እንደተረጋገጠው ከሆነ ሃንድ ኦፍ አርሰናል የአርሰናል የቅርብ ምንጭ እንዳረጋገጠው ከሆነ አርሰናል ከተጫዋቹ ጋር በግል ጥቅማ ጥቅሞች ዙሪያ በመርህ ደረጃ ተስማምቷል።
የተጫዋቹ ወኪል የሆነው ሮክ ኔሽን እጅግ ግዙፍ የሆነ የገንዘብ ጥያቄ ይዞ ወደ ሪያል ማድሪድ ሊያመራ መሆኑም ተዘግቧል። ይህ ዝውውር እውን ከሆነ የአርሰናል የፊት መስመር በአውሮፓ ውስጥ እጅግ አስፈሪ ይሆናል እየተባለም ይገኛል። ሌላኛው የአርሰናል ዜና ያንን የጨዋታ ስታይል ለማጠናከር የሚጠቀምበት ዝውውር ደግሞ ጉማሬሽን ያመለክታል። አርሰናል የኒውካስትሉን አማካይ ጉማሬሽን ለማስፈረም ከስምምነት ላይ መድረሱ በስፋት እየተነገረ ይገኛል። ምናልባትም ይህን መረጃ በምሰሙ ሰዓት ተጠናቆም ሂርዊጎም ልጁም ፈርሞም ሊሆን የሚችልበት ሁኔታ አለና ይህንን ከግምት ውስጥ እንድታስገቡ ስንል እናሳስባለን። ለዚህም ትልቁ ማሳያ ኒውካስትል ዩናይትድ የቅድመ ውድድር ዝግጅቱን ለማድረግ ወደ ስፔን ሲያቀና የቡድኑ አምበል የሆነው ጉማሬሽ አብሮ አልተጓዘም። ብዙዎች የተጫዋች ወደ ኤሚሬትስ ስቴዲየም ሊያመራ ስለሆነ ነው ብለውም ደምድመዋል። በተጨማሪም አርሰናል የበርንሞዝን ወጣት የ22 ዓመት አማካይ አሌክስ ስኮትን ለማስፈረም ከቼልሲ ጋር ፉክክር ውስጥ መግባቱንም እየተመለከትን ነው። በርንሞዝ ለተጫዋቹ 80 ሚሊዮን ፓውንድ የጠየቀ ሲሆን ቼልሲ 70 ሚሊዮን ፓውንድ ለማቅረብ የተዘጋጀ ነው። አርሰናል ግን አማራጮቹን እያሰፋ ስለሆነ የዚህ ልጅ የዝውውር ሂደት ላይ ፍሬን ማለትም በፍሬን ነው መንቀሳቀስ የሚፈልገው የተባለ ይገኛል። ወደ ቼልሲ እናምራ። የቼልሲን ጉዳይ ስናገኝ እንግዲህ ቼልሲ ቃል በቃል ከሞት ነው የተረፈው። በቃ ይሄን ብለን ነው መግለጽ ያለብን እና የእንግሊዝ እግር ኳስ ማህበር ኤፍኤ ቼልሲ ላይ የቀረበውን 74 የደንብ ጥሰት ክስ በይፋ ዘግቶታል። ግን ይሄ እንዴት ሆነ? ቅጣቱስ ምን ይመስላል? በደንብ እንመልከተው። ነገሩ እንዴ ነው እንግዲህ በሮማን አብራሞቪች ባለቤትነት ጊዜ ከ2011 እስከ 2018 ባለው ጊዜ ውስጥ ማለት ነው ቼልሲ ያልተመዘገቡ ወኪሎችን በመጠቀምና ህገወጥ የገንዘብ ዝውውሮችን በማድረግ 74 የኤፍኤ ህጎችን ጥሷል። አሁን ያሉት አዲሶቹ ቼልሲ ባለቤቶች ብሉኮች ክለቡን ሲገዙ ይህንን የህግ ጥሰት በራሳቸው ጊዜ አግኝተው በፈቃደኝነት ለኤፍኤ ሪፖርት አድርገዋል። ይህ በራሳቸው ጊዜ ሪፖርት ማድረጋቸው ነው እንግዲህ ቼልሲን ያተረፈው። ኤፍኤ በነገሩ ላይ ምርመራ አድርጎ ሲያበቃ መጀመሪያ ላይ የወሰነው የ15 ነጥብ ቅነሳ ነበረ። እስቲ አስቡት ቼልሲ ባለፈው ዓመት 15 ነጥብ ቅናሽ ተደርጎበት ቢሆን ኖሮ ነጥቡ ከዌስትሃም በታች ሆኖ ቀጥታ ወደ ሻምፒዮንሺፕ ይወርድ ነበር። ማለትም ከፕሪሚየር ሊግ ወርዶ ሻምፒዮንሺፕ የመጫወት ግዴታ ውስጥ ይገባ ነበር። ነገር ግን ክለቡ በራሱ ጊዜ ጥፋቱን አምኖ ሪፖርት በማድረጉና በምርመራው ላይ ሙሉ ትብብር ስላሳየ ይህ የነጥብ ቅናሽ ሙሉ በሙሉ መነሳቱን ነው የተመለከትነው። ታዲያ ውሳኔው ምን ሆነ? ቼልሲ 10 ሚሊዮን ፓውንድ የገንዘብ ቅጣት ተጥሎበታል። ይህ ገንዘብ በቀጥታ ለእንግሊዝ የመሰረታዊ እግር ኳስ ልማት የሚውልም ይሆናል። ሌላው እንግዲህ ለ9 ወራት የአካዳሚ ተጫዋቾች ዝውውር እንዳያካሂድ ታግዷል። ዋናው ቡድን ደግሞ 2 የዝውውር መስኮቶች ላይ ተጫዋቾች እንዳያስፈርም እገዳ ተጥሎበታል። ነገር ግን ይህ እገዳ ወዲያውኑ አይተገበርም። ቼልሲ እስከ 27 ሰኔ ወር ድረስ ሌላ ተመሳሳይ የደንብ ጥሰት ከፈጸመ ብቻ ነው ይህ እገዳ ተግባራዊ የሚሆነው። ህጉን አክብሮ ከሄደ ግን ምንም አይነት እገዳ እንደማይኖርበት ነው የተመለከትነው። ስለዚህ ቼልሲ ደጋፊዎች ትልቅ እፎይታ አግኝቷል። ምንም አይነት የነጥብ ቅነሳ የለም። ወዲያውኑ የሚተገበር የዝውውር እገዳ እንደሌለባቸው ነው የተመለከትነው። ከዚሁ ከቼልሲ ሳንወጣ ለክለቡ ልክ እንደ አዲስ ፈራሚ የሚቆጠር አስደሳች ዜና ተሰምቷል። የዩክሬናዊው ኮከብ ማይካሎ ሙድሪክ ተጥሎበት የነበረው የ4 ዓመት እገዳም ተነስቶለታል። እንደሚታወቀው ሙድሪክ ያልተፈቀደ አበረታች ንጥረ ነገር ወስዷል በሚል ታግዶ እንደነበር እናስታውሳለን። ነገር ግን ተጫዋቹ ተስፋ ሳይቆርጥ ጉዳዩን ወደ ስፖርት ግልግል ፍርድ ቤት ካስ ወስዶት ይግባኝ ጠይቆም እንደነበር እናስታውሳለን። አሁን የወጣው መረጃ እንደሚያሳየው ከሆነ ህጉ ላይ በተደረገ ማሻሻያ መሰረት የሙድሪክ ምርመራ አሁን ባለው ህግ ቢታይ ኖሮ እንደ ጥፋት አይቆጠርም ነበር። በዚህ ምክንያት እግዱ ሙሉ በሙሉ ተነስቶለታል። ሙድሪክ በሰጠው ይፋዊ መግለጫ እንዲህ ብሏል። ከረጅም ትግል በኋላ የተጣለብኝ የ4 ዓመት እገዳ ተነስቶልኛል። የጉዳዩ አጀማመር ላይ ሁልጊዜም እንደምለው አውቄም ሆነ አስቤበት ምንም አይነት የተከለከለ አበረታች መድኃኒት ወስጄ አላቅም። በእኔ ላመናችሁና ከጎኔ ለነበራችሁ የቼልሲ ደጋፊዎች፣ ቤተሰቦቼና የህግ ቡድኔ ትልቅ ምስጋና አቀርባለሁ። አሁን ትኩረቴ ወደ እግር ኳስ መመለስና በሜዳ ላይ ጠንክሮ መስራት ነው ሲል ነው የገለጸው። በዚህም መሰረት ሙድሪክ በቀጥታ ወደ ሆንግ ኮንግ በማምራት ከቼልሲ የቅድመ ውድድር ዝግጅት ቡድን ጋር ተቀላቅሏል። ይህ ለቼልሲ ግራ መስመር ማጥቃት ክፍል እንግዲህ ትልቅ እፎይታም እንደሚሰጣቸው እየተመለከትን እንገኛለን። አሁን ደግሞ ውስጥ ወደ ሌሎች ትልልቅ ክለቦች ስናልፍ ሊቨርፑል የዝውውር ሂደት ላይ አሁንም ጥረት እያደረጉ ይገኛል። የባርኮላ የዝውውር ሂደት ዋነኛ ኢላማቸው እንደሆነ እናውቃለን። ተጫዋቹ ወደ ሊቨርፑል የመምጣት ከፍተኛ ፍላጎት ቢኖረውም ፒኤስጂ
የጠየቀውን 145 ሚሊዮን ፓውንድ ግን ድርድሩን እንዳከበደባቸው ተመልክተናል። በተጨማሪም ሊቨርፑል የቀድሞ ተጫዋቹን ጃረል ኳንሳን ከሊቨርኩሰን ለመመለስ እየሞከረ ሲሆን ሊቨርኩሰን ግን ተጫዋቹን ለመሸጥ ፈቃደኛም አልሆነም። በማንቸስተር ዩናይትድ በኩል ደግሞ አሰልጣኝ ካሪክ የመሃል ሜዳውን ለማጠናከር ትልቅ ጥረት እየጠበቀ ይገኛል። ትልቅ ዜና እየጠበቀ ነው። ማድሪድ ሮዲን ከሲቲ ለማስፈረም የሚያደርገው ጥረት ከተሳካ ፈረንሳዩን አማካኝ ቹዋሜኒን ቦታ ሊያጣ ስለሚችል ዩናይትዶች እሱን ለማምጣት ዝግጁ ሆነው እየጠበቁ ነው። በተጨማሪም የኒውካስትሉን የግራ ተከላካይ ሉዊስ ሆለን እና ጁቬንቱስ በሽያጭ ዝርዝር ውስጥ ያስገባውን ፖርቹጋላዊን ወጣት ኮከብ ፍራንሲስኮ ኮንሴሳውንም ለማስፈረም ከወኪሉ ጆርጌ ሜንዴስ ጋር ንግግር ወይም ደግሞ ድርድር መጀመራቸውን እየተመለከትን እንገኛለን። ውድ ተመልካቾቻችን ለዛሬ ዘንላችሁ የቀረብናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ ቪዲዮዎቻችን በሌሎች ሰበር መረጃዎች እስከምንገናኝ ድረስ ሰላም።